ልናመልክ በዚህ ማለዳ በጌታ በፊት የሆነናል። ክብር ላንተ ይሁን። እናመሰግንሃለን፣ ከፍ እናደርግሃለን። አንተ አምላካችን ለዘመርነው ጌታ እግዚአብሔር ሆይ አንተ አዳኛችን፣ አንተ ንጉሳችን፣ አንተ ሞትን ድል ነስተህ ለእኛ ሕይወት የሰጠ ጌታ ነህ። በመስቀል ላይ ለእኛ ዕዳ ከፍለህ ተፈጸመ ብለህ ነፃ ያወጣን ባሪያዎች ነበርን። የኃጢአት ዕዳ ጌታ አምላካችን የሠራነው ዘመናት መካከል ያለውን ዕዳ ከፍለህ በነፃነት ነፃ ያልከን ጌታ ሆይ አንተ አምላኬ ነህ። አንተ ንጉሴ ነህ፣ እናመልክሃለን። ንጉሳችን ነህ፣ እናነግሥሃለን፣ ከፍ እናደርግሃለን። ስምህ ለዘላለም ዓለም የተባረከ ይሁን። ሃሌሉያ። መንፈስ ቅዱስ ሆይ እናመሰግንሃለን። ጌታ ኢየሱስ ሆይ እንወድሃለን፣ ከፍ እናደርግሃለን። ለእኛ ሞትን ያላገር ተነስተህ ጌታ እግዚአብሔር አምላካችን ሆይ ይህ ለእኛ ስትል በመስቀል ላይ እንዲሞት በማድረግ የእኛን ዕዳ ከፍሎ የእኛን በነፃነት እንድንወጣ እንድንገባ ዕድል ስለሰጠን፣ ቀን ስለሰጠን፣ ሕይወት ስለሰጠን፣ እምነት ስለሰጠን፣ ሰላም ስለሰጠን ጌታ እግዚአብሔር ሆይ ዛሬ ትንሣኤ ሕይወታችን ስለሆነ እናመሰግንሃለን። የምናመልከው ጌታ ሆይ የቀረበው ሳይሆን ሞትና ሆይ የተነሳው የጠላትን ትጥቅ ሁሉ ፈትቶ በነፃነት ልጆቹን ያመልኩ ከምን ከጨለማው የሚደነቅ ብርሃን የጠራን ዛሬ እናመልክሃለን። ወገኖች ኢየሱስ ተነስቷል። ኢየሱስ ተነስቷል። ኢየሱስ ተነስቷል። ኢየሱስ ተነስቷል። እኛ የምናመልከው የምንከተለው የምናገለግለው የምንወደው የምንዘምርለት የምንሰብክለት ክብር የምንሰጠው ጌታ ሞቶ የጠራ ሳይሆን ሞትን ለማወቅ የተነሳ የሙታን ሁሉ ጉቦ የሆነው የእግዚአብሔር ልጅ ኢየሱስን ሃሌሉያ 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 ሞቶ የጠራ ሳይሆን ሞትን ለማወቅ የተነሳው ኢየሱስን ዛሬ እናመልካለን። ጌታ ዛሬ እናመሰግነዋለን። ስለዚህ ነው አመልክሃለሁ፣ አምላኬ አመልክሃለሁ፣ አባቴ አከብርሃለሁ፣ ንጉሴ እሾምሃለሁ፣ ከፍ አደርግሃለሁ። ለዚህ ነው ክብር ይሁን። አንደበት ያለው ለእግዚአብሔር ክብር፣ እጅ ያለው ለእግዚአብሔር ክብር፣ እግር ያለው ለእግዚአብሔር ክብር፣ አንደበት ያለው ለእግዚአብሔር ክብር። እግዚአብሔር ክብር መስማቱን ያመጣ የአንደበት ክብር ያመጣ ኢየሱስ ክርስቶስ ተነስቷል። ኢየሱስ ክርስቶስ ተነስቷል። ሕያውን ሙታን ማዕከል ለምትፈልጋላችሁ እሱ የለም፣ መቃብር ውስጥ የለም። የእሱ ቦታና ስፍራ መቃብር ሳይሆን ሰማይ ሰማያት ላይ ነው፣ በዙፋኑ ላይ ነው ከብሮ የሚኖር። ሃሌሉያ እንደዚህ ያሉ ሉቃስ ምዕራፍ 24 ቁጥር 1 የኖረው ነገር ግን ከሳምንቱ በመጀመሪያ ቀን ያዘጋጁትን ሽቶ ይዞ ከእነርሱ ጋር አንዳንዶቹ ወደ መቃብር እጅግ ማልደው መጡ። ሬሳ ለማየት ምን የሆነ ብለው ሬሳው ለማየት መጡ። ድንጋዩ ከመቃብሩ ተንከባልሎ አገኙት። ገብቶም የጌታን ኢየሱስን ሥጋ አላገኙም። ድንጋዩ ተንከባልለው ማነው ድንጋይ ተቀምጠው ኢየሱስ እንዳይነሳ ትልቅ ድንጋይ ተደርጎ እንዳይነሳ ተደርጓል። ምክንያቱም አንድ ነገር ያውቃሉ፣ እነሳለሁ ብለዋል። ሃሌሉያ እነሳለሁ ብለዋል። እያስተማረ እነሳለሁ፣ እየፈወሰ እነሳለሁ፣ እየፈወሰ እነሳለሁ። በሕይወት ስመላለስ በምድር ላይ እየተመላለሰ እነሳለሁ። ለወንድሮች ኃጢአት ለሰው ልጆች ኃጢአት እሞታለሁ፣ ነገር ግን እነሳለሁ። ያለማለት ለሚያውቁ ሊነሳ ይችላል ብለው ትልቅ ድንጋይ አባባለ ትልቅ ድንጋይ ከላይ አስቀምጦት ነበር። ድንጋዩ ከመቃብር ተንከባልሎ አገኙት። ገብተው የጌታ ኢየሱስ ሥጋ አላገኙም። እነርሱ በዛ ሲያመነቱ እና ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተው ፊታቸው ወደ ምድር አቀርቅሮ ሳሉ እንዲህ አሏቸው፣ ማሻ ተራባለው ይኸው
ስም ትፈልጋላችሁ ተነስተዋል እንጂ ከዚህ የለም። አሜን 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 እልልታ 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 የተላላችሁ እልልታ የሚያላችሁ እልልታ አለምኩ ያላችሁ እልልታ ስም ያላችሁ እልልታ 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 ይኸው ከሙታን መካከል ስምን ትፈልጋላችሁ እሱ ተነስቷል እንጂ በዚህ የለም። ደስ አይልም? ሕያው ሙታን አለ። ሕያው ሙታን መንደር ለምን ትፈልጋላችሁ? እሱ ይነሳል እንዳለው ተነስቷል። እሱ ይነሳል እንዳለው ተነስቷል። ኢየሱስ ተነስቷል። ኢየሱስ ተነስቷል። ኢየሱስ ተነስቷል። በለካይ ኢየሱስ ተነስቷል። የተነሳው ጌታ ነው የምናመልከው። የምናመልከው የተነሳው የትንሣኤ ብቁ የሆነው ጌታ ኢየሱስን የምናመልከው የተነሳ ጌታ ሞቶ የቀረ አይደለም። ሃይማኖት አባቶች ሞቶ ቀርተዋል። ነገሥታት ሞቶ ቀርተዋል። ሰዎች ሞቶ ቀርተዋል። የእኛ ጌታ ግን የእኛ የኔና ያንተ ያንቺ የቤተ ክርስቲያን ያለ ጉዳይ ያለ ክርስቶስን የምታመልክ ቤተ ክርስቲያን የምታመልከው ሞቶ የቀረ ሳይሆን ሞትን ድል የተነሳው የጠላትን ወገብ ፈትቶ ትጥሩን ሁሉ ፈትቶ ባዶ አድርጎ አልሸኘም። እሱን ቦታ ብሎ ያሰበውን ባዶ ሸኘው። ክብር ለኢየሱስ አሜን። ክብር ለኢየሱስ አለ። ክብር ለኢየሱስ አለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሌላ ስብከት እንኳን ሌላ አምልኮ ዝማሬ ባየው ይሄ በቀነው ድጋዳም ነው። ነገር ግን ሳምንቱ በመጀመሪያ ቀን ያዘጋጁትን ሽቶ ይዘው ከነሱ ጋር አንዳንዶቹ ወደ መቃብር እጅ ማልበል ተመልከቱ። ክርስቶስ ተቀብረዋል፣ ሞቷል፣ ተቀብረዋል። ነገር ግን የገባቸው አንድ ነገር አለ። ውስጣቸው ለማርያም አንድ ነገር አለ። ይሄ ሰው ሊነሳ ይችላል፣ ይነሳል ብሎ ሽቶ ይዘው ሄዱ። ማልዶ ማንም ሳያቸው ፈርቶ ደግሞ በጨለማ ማልዶ ማልዶ ወደ መቃብሩ እጅግ ማልደው ወጡ። መቃብሩ ተመልከቱ፣ ሞት ቦታ ማለት ነው። ድንጋዩም ከመቃብሩ ተንከባሎ አገኙት። ዛሬ ሕይወታችሁ የከበደ ነገር፣ ኑሯችሁ የከበደ ነገር፣ በቤታችሁ የከበደ ነገር፣ በኑሯችሁ፣ በቤታችሁ፣ በትዳራችሁ፣ በልጆቻችሁ፣ በዚህ ዓለም ላይ በምድራችን የከበደ ነገር ዛሬ በኢየሱስ ይንከባለላል፣ 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 ይንከባለላል። ከምድራችን ይንከባለላል፣ ከሕዝባችን ይንከባለላል። ከኢትዮጵያ ምድራችን በኢየሱስ ስም ጸልያለን። ዛሬ ችግር፣ ሞት፣ መፈናቀል፣ የተለያየ ሁኔታ ሁሉ ከጠላት ዘንድ የተዘራው ዘር በሙሉ በኢየሱስ ስም የተንከባለለ ይሁን። እነዚህ በገዛ አካላቱ ለሁለት ሰዎች የሚያንጸባርቅ ልብስ ለብሰው አራት ማለት ነው ወደ እነርሱ ቀረቡ። ፈርቶ ፊታቸው የምድር አቀርቅረው ሳሉ እንዲህ አሏቸው። እንዲህ ፈርቶ ላለው ደንግጦ ላለው መላእክትን አይቶ ፈርቶ ደነገጡ። ምን ያደርጉን ይሁን እኛ የምንሞቱን ብለው ፈርቶ ላሉት አንድ ነገር አላቸው። እንዲህ አላቸው፣ ሕያው ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። በዚህ የለም፣ በዚህ የለም፣ ችግር በዚህ የለም፣ መከራ የለም፣ ጭንቀት የለም፣ ግራ መጋባት የለም፣ ዲፕሬሽን የለም፣ ፍርሃት የለም። ግራ መጋባት፣ ፍርሃት፣ ድንጋጤ፣ የተለያዩ ነገር በደህና በእናንተ መንደር የለም። ለምን? ኢየሱስ ተነስቷል። ከኢየሱስ ጋር እኛም ተነስተናል፣ ሕያው ሆነናልና። ክብር ለኢየሱስ ይሁን። እሱ ከመነሳቱ እኛም ተነስተናል። እሱ ከመነሳቱ እኛም ክርስትናችን ሕያው ሆኗል። የክርስትና አስተምሮ የምንገበጥሉ ትንሣኤ ነው። ትንሣኤ ነው። ዛሬም ትንሣኤ አለ፣ ነገም ትንሣኤ አለ። እኛ ትንሣኤ በዓመት አንድ ጊዜ የምናከብር ሰዎች ሳይሆን ዛሬም ትንሣኤ፣ ነገም ትንሣኤ፣ ተነገወዲያም ትንሣኤ፣ የሚመጣው ዓመትም ትንሣኤ፣ 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 ትንሣኤ ነው። ጌታ ሆይ እናመሰግንሃለን። ዛሬም ጌታ እግዚአብሔር አምላካችን ሆይ አንተ በሠራው ሥራ ላይ ቆመን እንድናመልክ፣ እንድናመሰግን፣ እንድናከብር
እድል ስለሰጠን ስሜ ይባረክ። እድለኞች ነን ጌታ ሆይ፣ እኛ እድለኞች ነን ጌታ ሆይ። አንተ ለእኛ ስትል ሞት፣ ዕዳችን ከፈል፣ ሰላማችን ሙሉ ሆነ፣ ቤታችን በሰላም፣ ልባችን በሰላም፣ ኑሯችን በሰላም የሆነ። ስለዚህ እናመሰግናለን። አረ እናመሰግናለን። አረ እናመሰግናለን። አረ እናደንቅሃለን። ከፍ እናደርግሃለን። ይህንን ያልተደነቀ ሰው፣ ይህንን ያልተደነቀ ይህንን የከበረውን ዘላለማዊውን ትንሣኤ የትንሣኤ ፓወር ቅድም ዘማሪው ሲዘምር ውስጤ አይቀዘቀዝብኝም አለ። ውስጤ አይደክምም አለ። ለምን? ትንሣኤ ስላለ። ኧረ ትንሣኤ አለ በሉ እስኪ። ትንሣኤ አለ፣ መንፈስ ቅዱስ አለ፣ ኃይል አለ። እኛ ቤት ኃይል አለ፣ እኛ ልብ ኃይል አለ፣ እኛ ውስጥ ኃይል አለ። የምን አለ? የትንሣኤው ኃይል፣ የወንጌል ኃይል። ግራ እንጋባ። ግራ መጋባት እኛ ሰፈር የለም። አሜን አሜን አሜን። በእናንተ ሰፈር ግራ መጋባት የለም፣ ዲፕሬሽን የለም፣ ኮንፊውዥን፣ ግራ መጋባት፣ ጠዋት ግራ እየተጋቡ መነሳት፣ እየፈሩ እየደነገጡ መነሳት እኛ አካባቢ የለም። ለምን? ተነስቷል። ተነሷል። ኢየሱስ ክርስቶስ ጌታ። በምንም ሁኔታ አንፈራ፣ አትፍሩ አለ ማቴዎስ ላይ። አትፍሩ፣ ኢየሱስ ተነስቷል፣ አትፍሩ። ዛሬ በትንሣኤ ጌታ በማዕከላችን አለ። እናመሰግነዋለን። አስፈላጊዎች ይመጡና አምልኳችን እንቀጥላለን፣ መስዋዕታችን እንቀጥላለን፣ ክብሩን እንሰጠዋለን። ለዘላለም ሕዝቡ ይባላል። ሞተልን፣ ሞት ድል አድርጎ የተነሳው ለኢየሱስ፣ ለነገሥታት ንጉሥ፣ ለጌቶቹ ጌታ፣ ለይሁዳ አንበሳ ለኢየሱስ ሃሌሉያ! ክብር ለእግዚአብሔር ልጅ ለኢየሱስ ይሁን። ምስጋና ክብር ለሱ ይሁን። ምስጋና አምልኮ ለሱ ይሁን። ስግደት ለጌታ ይሁን። ሃሌሉያ ሃሌሉያ! መንፈስ ቅዱስ እናመሰግንሃለን። ስምህ ይባረክ፣ ላንተ ይሁን። ምስጋና ምስጋና ለኢየሱስ ምስጋና ይገባሃል አምላክ ላንተ ለሆንከው ገናና ምስጋና ምስጋና ለኢየሱስ ምስጋና ይገባሃል አምላክ ላንተ ለሆንከው ገናና እንደ በደላችን አልተከፈለንም ጌታ በመዓቱ አልተገናኘንም። የሚሆን የሰራዊት ጌታ ዕዳዬን ለመክፈል በውርደት ተመታ። ምስጋና ምስጋና ለኢየሱስ ምስጋና ይገባሃል አምላክ ላንተ ለሆንከው ገናና በኑሮዬ ሁሉ አንተን አስከብሬ በመከራም ቢሆን ካንተ ጋር አብሬ የሕይወት እስትንፋስ ሰጥተኸኛልና አመስግኑ የልቤ ምስጋና 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 ለኢየሱስ ምስጋና ይገባሃል አምላክ ለሆንከው ገናና ምስጋና ምስጋና
ለኢየሱስ ምስጋና ይገባሃል አምላክ ለሆንከው ገናና ክብር ክብር ኃያል ክብር ለዘላለም የምትኖር አምላካችን እግዚአብሔር ክብር ክብር ኃያል ክብር ለዘላለም የምትኖር አምላካችን እግዚአብሔር ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር እንቀጥላለን። ክብር ለኢየሱስ በዚህ መንፈስ ሃሌሉያ። ክብር ክብር ኃያል ክብር ለዘላለም የምትኖር አምላካችን እግዚአብሔር ክብር ክብር ኃያል ክብር ለዘላለም የምትኖር አምላካችን እግዚአብሔር ክቡር 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 ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር ሃሌሉያ። ኢየሱስ የትንሣኤው ንጉሥ እናመልካለን። ዕዳችንን አንተ እግዚአብሔር ከፍለሃል፣ ከፍ እናደርጋለን። ኢየሱስ ምስጋና እንሰውልሃለን። እግዚአብሔር ሆይ እናመሰግንሃለን። ምስጋና አምልኮ ይዤ መጣሁኝ አንተን የሚመስል አጣሁኝ። ምስጋና ይዤ መጣሁ ኢየሱስ ምስጋና አምልኮ ይዤ መጣሁ አንተን የሚመስል አጣሁ አንተን የሚመስል አጣሁ አንተን የሚመስል አጣሁ አንተን የሚመስል አጣሁ አንተን የሚመስል አጣሁ። ምስጋና አምልኮ ይዤ መጣሁ አምልኮ ይዤ መጣሁ አንተን የሚመስል አጣሁ 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 ተወደስ ተቀደስ ለዘለዓለም አንተን የሚመስልህ የለም ተወደስ ተቀደስ ለዘለዓለም አንተን የሚመስልህ የለም አንተን የሚመስልህ የለም አንተን የሚመስልህ የለም አንተን የሚመስልህ የለም አንተን የሚመስልህ አንተን የሚመስልህ የለም አንተን የሚያህል አንተን የሚያህል ኢየሱስ ኢየሱስ
ኢየሱስ ምስጋና ይሁን ምስጋና አምልኮ ይዤ መጣሁ አንተን የሚመስል አጣሁ ተወደስ ተቀደስ ለዘለዓለም አንተን የሚመስል የለም አንተን የሚመስል የለም አንተን የሚመስል የለም አንተን የሚመስል የለም አንተን የሚመስል በዘመኔ ሁሉ የማልመልሰው ውለታ አለብኝ የእግዚአብሔር ልጅ ጌታ ኢየሱስ ለእኔ ያደረገልኝ ብዘረዝረው ደግሞ ባወራው ከቁጥር ሁሉ ይበዛል እንባለን ኃይሌ ምስጋና ለእሱ ላብዛ በዘመኔ ሁሉ የማልመልሰው ውለታ አለብኝ እግዚአብሔር ጌታ ኢየሱስ ለእኔ ያደረገልኝ ብዘረዝረው ደግሞ ማወራው ከቁጥር ሁሉ ተስፋ እንባለን ኃይሌ ምስጋና ለእርሱ ነው በዘመኔ ሁሉ የማልመልሰው ውለታ አለብኝ የእግዚአብሔር ልጅ ጌታ ኢየሱስ ለእኔ ያደረገልኝ ብዘረዝረው ደግሞ ባወራው ከቁጥር ሁሉ በዛ እንባለን ኃይሌ ምስጋና ለእርሱ ላብዛ ይብዛልህ እንጂ ምስጋና ይብዛልህ እንጂ አምልኮዬ ይብዛልህ እንጂ ክብሬ ይብዛልህ እንጂ ጌታዬ ማብዛት ለእኔስ ጥማቴ ነው ያለኝ ብሰጠው ይሄን ነው ማብዛት ለእኔ ጥማቴ ነው ያለኝ ብሰጠው ይሄን ነው ይብዛልህ እንጂ ምስጋና ይብዛልህ እንጂ አምልኮዬ ይብዛልህ እንጂ ክብሬ ይብዛልህ እንጂ ጌታዬ ማብዛት ለእኔስ ጥማቴ ነው ያለኝ ብሰጥህ ይህን ማምለክ ለእኔስ ጥማቴ ነው ያለኝ ብሰጥህ ይህን ኢየሱስ ምስጋና ይብዛልህ ጌታ ኢየሱስ ይብዛልህ ምስጋና ኢየሱስ ይብዛልህ ምስጋና ይብዛልህ ክብር ይሁን
ቢሆን እንዳንተ ማነው ኃያል በክብር ቢሆን እንዳንተ ማነው ክቡር በስልጣን ቢሆን እንዳንተ ማነው ባለስልጣን እግዚአብሔር ኃያል ኢየሱስ ሃሌሉያ ኃያል ጌታ ኢየሱስ አንተ ብቻ ነህ እናመልካለን ጌታ ኢየሱስ ለታረደው በግ ምስጋና ክብር ይገባዋል ሃሌሉያ ጨምረን እግዚአብሔር እናመሰግናለን። ክብር የሚገባው እሱ ብቻ ነው። ሃሌሉያ እናመሰግናለን ጌታ ኢየሱስ፣ ስለ ሁሉ ነገር እናመሰግናለን ጌታ ኢየሱስ። አንተ የትንሣኤ ንጉሥ ነህ። ሃሌሉያ ሞትን ያሸነፈ ከአንተ በቀር ማንም የለም። ስለዚህ ስለሚገባ ክብር ምስጋና እንሰጣለን። ሃሌሉያ እንደገና መልክ ያለ
ውሃናይ ሕይወቴን አጣፍተህ ይህን ባይባል ልዩ ጣዕም ሰጥተህ ልዩ ጣዕም ሰጥተህ መኖር አስወደድከኝ መኖር አለኝ መኖር የሚያስወድድ ኢየሱስ ስላለኝ ኢየሱስ ስላለኝ እንደገና አመልክሃለሁ እንደገና እንደገና አመልክሃለሁ እንደገና ይበቃኝ ነበረ እስካሁን የባረከኝ አንተ አልበቃህም ባርከኸኝ 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 ይበቃኝ ነበረ ራስን የሰጠኸኝ አንተ አልበቃህም ሰጠኸኝ 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 እንደገና አመልክሃለሁ እንደገና 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 አመልክሃለሁ እንደገና 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 አመልክሃለሁ እንደገና 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 አመልክሃለሁ እንደገና ገነት ገብቻለሁ እዚሁ ምድር ላይ አልጠብቅም ገና እስክሄድ ሰማይ ላይ እስክሄድ ሰማይ ላይ ገነት ኢየሱስ ነው እዚሁ ምድር ላይ አልጠብቅም ገና እስክሄድ ሰማይ ላይ እስክሄድ ሰማይ ላይ እንደገና አመልክሃለሁ እንደገና 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 አመልክሃለሁ እንደገና እንደገና ገነት ገብቻለሁ እዚሁ ምድር ላይ አልጠብቅም ገና እስክሄድ ሰማይ ላይ እስክሄድ ሰማይ ላይ ገነት ኢየሱስ ነው ገነት ኢየሱስ ነው ገነት ኢየሱስ ነው እዚሁ ምድር ላይ አልጠብቅም ገና እስክሄድ ሰማይ ላይ እስክሄድ ሰማይ ላይ እንደገና አመልክሃለሁ እንደገና 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 አመልክሃለሁ እንደገና 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 አመልክሃለሁ እንደገና እንደገና አሁን ከማመኑ እግራለሁ ለችግሩ ለመጣቱ ለበረከቱ ገደብ የለም የእግዚአብሔር በረከት ገደብ የለም የእግዚአብሔር ስጦታ ገደብ የለም የእግዚአብሔር ጥቂት ገደብ የለም አሁን ለችግሩ ገደብ አለው ለመጣቱ ገደብ አለው ለሁኔታው ገደብ አለው የእግዚአብሔር ምሕረት ገደብ የለም የእግዚአብሔር ምሕረት ገደብ የለም የእግዚአብሔር ጥበቃ ገደብ የለም የእግዚአብሔር ቸርነት ገደብ የለም የእግዚአብሔር ምሕረት ገደብ አልባ የእግዚአብሔር ምሕረት የእግዚአብሔር ጥበቃ ገደብ የለም የእግዚአብሔር ቸርነት የእግዚአብሔር ፍቅር ገደብ የለም የእግዚአብሔር ስጦታው ገደብ የለም አሁን ለችግሩ ገደብ አለው ለማጣቱ ገደብ አለው የእግዚአብሔር ጥበቃ ገደብ የለም የእግዚአብሔር ጥበቃ የእግዚአብሔር ቸርነት
እልል ልበሉ ስሏላችሁ አቅም ሁሉ ጌታ አክብሩት፣ እልልታ ይገባዋልና። ኢየሱስ ተነስቷል። እስቲ ከኔ ጋር ኢየሱስ በሉ። ኢየሱስ ኢየሱስ ተነስቷል። ሞትን ድል ነስቷል። የሞት መውጊያን ሰብሮታል። ኢየሱስ ተነስቷል። እኔ የሚያመልከው አምላክ የሞተ ሳይሆን የትንሣኤ ጌታ ነው። ኧረ በሉ እኔ የሚያመልከው አምላክ፣ የሚያገለግለው አምላክ፣ የሚከተለው አምላክ የሞተ ሳይሆን ሞቶ የቀረ ሳይሆን ሕያው የሆነ አምላክ አመልካለሁ። ሞትን ድል የነሳ ሃሌሉያ። የሞትና መውጊያው አንድና ለመጨረሻ የጠላትን ወገን ፈቶ ትጥቁን ሁሉ ፈቶ ባዶ አስቀርቶ ልጆቹን ያከበረ እግዚአብሔር ልጅ ክብር ይሁንልህ። ታንክ ዩ ጂሰስ፣ ስምህ ይባረክ። ተመስገን። በእውነት እናመሰግንሃለን። ይህንን ጊዜ ስለሰጠን ተመስገን፣ 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 ተመስገን። ትንሣኤ ስለሆነልን እናመሰግንሃለን። ክርስቶስ ባይኖር ኖሮ ባይነሳ ኖሮ ክርስትና የለም፣ እምነት የለም። ነገር ግን ክርስቶስ ከሙታን በመነሳቱ ሕያዋን ሆነናልና ስሙ ለዘላለም እየተባረከ ይሁን። ሁላችሁ በጌታ በኢየሱስ ክርስቶስ ሰላም እላችኋለሁ። እንኳን ለትንሣኤ በዓል አደረሳችሁ። እግዚአብሔር የተባረከ ይሁን። የትንሣኤ በዓል እዚህ ያላችሁ፣ ዓለም ዙሪያ ያላችሁ፣ ኦንላይን የምትከታተሉ ሁሉ ጌታ አምላካችን የተመሰገነ ይሁን። እንኳን ለትንሣኤ በዓል አደረሳችሁ እንላለን። እኛ በዓመት አንድ ጠብቀን በቃ የምናከብር ሰዎች ሳንሆን ለእኛ በየዕለቱ ትንሣኤ ነው፣ በየዕለቱ ድል ነው፣ በየዕለቱ ዝማሬ ነው። ስለዚህ በዓመት አንድ ጠብቀን 12 ወር ጠብቀን የምናከብር ሰዎች አይደለም። እኛ ክርስቶስ ለእኛ ታርዶልናል። አሜን አሜን። ክርስቶስ ምናችን ነው? ፋሲካችን ነው። ክርስቶስ ለእኛ ታርዶልናል። ፋሲካችን ክርስቶስ ነው። ኢየሱስ ክርስቶስ ጌታ ነው። ደስ አይላችሁ? ክብር ለእግዚአብሔር አምላካችን ይሁን። ጌታ የተባረከ ይሁን። የሚገርመው ነገር እኛ በመስቀል ላይ የሞተው ያኛው ሰውየውን የምናከብር ሰዎች ነው። በመስቀል ላይ የሞተው ናዝሬቱ ኢየሱስ እናመልክና የምናከብር ሰዎች ስለሆንን እግዚአብሔር የተባረከ ይሁን። በተለይ እነዚህ ቀናት ዓርብ ጀምሮ ቅዳሜ፣ ትናንትና ጭምር ታላቅ የወንጌል ታላቅ የትንሣኤ ታላቅ የመስቀሉ ጊዜ ነበረ። እግዚአብሔር የተባረከ ይሁን። መልካም ጊዜ ሰጠን እግዚአብሔር። ዓርብ ዕለት ፋየር የሆነ ዝማሬ አምልኮ ነበረ፣ ቃል ነበረ። መስቀሉ ስራ እንዴት እንደሆነ የክርስትና የሚጀምረው የክርስቶስ ነገር የሚጀምረው በመስቀል ነው። ከመስቀል ነው የሚጀምረው፣ ትንሣኤ ላይ አይደለም። ብዙ ሰዎች በትንሣኤ ስለጀመሩ ትንሣኤ ድል ነው። ትንሣኤ ድል ስለሆነ በትንሣኤ ስለጀመሩ መስቀሉ አካባቢ እና እስከ ትንሣኤ ያለው መከራ መቋቋም ስለማይችሉ መንገድ ላይ ይቀራል። ነገር ግን ክርስትና የሚጀምረው በመስቀሉ ነው። ከመስቀሉ ትንሣኤ ነው። መስቀል ያልገባው ሰው ጌታም ያለው ምንድን ነው? እኔን የሚከተል ምን ያህል መስቀሉን ይሸከማል። እኔን የሚከተል መስቀሉን ይሸከማል። ትንሣኤ ይቀጥላል። ስለዚህ ክርስትና በመስቀል የሚጀምር ነውና እግዚአብሔር የተባረከ ይሁን። ትናንትና እንደዚሁ ልዩ ጊዜ ነበር። እግዚአብሔር በእውነት ባርካችሁ። የነበራችሁ ሰዎች ታውቃላችሁ፣ ብዙ ሰው ገብቷል። ትናንትና እግዚአብሔር አምላካችን ባረከን፣ አደሰን፣ ቀየረን፣ አነቃቃን። ስሙ ለዘላለም የተባረከ ይሁን። ያልገባችሁ ሰዎች ደግሞ ዩቱብ ላይ ለቀናል። ቤቴል ኢንተርናሽናል ኢትዮጵያን ቸርች ብላችሁ ግቡና የትላንትናውን የትላንት ወዲያውን እዛ አለ፣ ከዛ መከታተል ትችላላችሁ። ቤቴል ኢንተርናሽናል ኢትዮጵያን ቸርች በሉና ገብታችሁ እዛ ታገኙታላችሁ። እግረ መንገዳችሁ ደግሞ ሳብስክራይብ ያላደረጋችሁ እዛው ሳብስክራይብ እንድታደርጉ ጠይቃችኋለን። ክብር ለእግዚአብሔር አምላካችን ይሁን። ዛሬም ትንሣኤ ስለሆነ ነገም ትንሣኤ ነው። ሁሉ ጊዜ ለእኛ ትንሣኤ ነው። ስሙ ለዘላለም የተባረከ ይሁን። ሌላ እግዚአብሔር አምላክ እየረዳን ነው። ስለዚህ አምልኳችን ቀጥለናል። ከልጆቻቸው እየመጡ ሰዎች እየጸለዩ ነው። ማነው እያመለኩ ነው። አሁንም እናደርጋለን። ምክንያት ሰጥተን አንቀርም። ምክንያት ፈልገን ወደ እግዚአብሔር ቤት ይመጣል። ክብር ለእግዚአብሔር ነው። ኢየሱስ ክርስቶስ ጌታ ነው። ያለ ምክንያት ያዳነን ጌታ፣ ያለ ምክንያት ጌታ እናመልካለን። ምክንያቶችን የፈለግን አንቀርም። ምክንያቶችን ፈልገን እናመልከዋለን። ክብር ለእግዚአብሔር አምላካችን ይሁን።
ስለዚህ ሁላችንም ይህን እንድናደርግ በጌታ ፍቅር ጠይቃችኋል። እስካሁን ከቤት ያልመጣችሁ ወገኖች ኑና እግዚአብሔር አምላክ ይረዳና ያግዘናል። እግዚአብሔር ነገሮችን ሁኔታዎችን በሽታውንም ደግሞ ምንም እያደረገ ነው ያለው። የተቻለን ጥንቃቄ እያደረግን አምልኳችን እንቀጥላለን። ክብር ለእግዚአብሔር አምላካችን ይሁን። ስለዚህ እንድትመጡ እናደፋፍራችኋለን። እንዲሁ መስራታችሁ፣ መበባችሁ፣ በፍቅር ጸሎታችሁ ደግሞ ታማኝ ነው። በስራታችሁ፣ በመባችሁ፣ በስጦታችሁ ታማኝ ነው። እግዚአብሔር የምትወዱ ከሆነ የጌታ ስራ የምትወዱ ከሆነ ይሄ ከኛ የሚጠበቀው አንዱ ስለሆነ ሁሉ ነገር የምናደርገው እዚህ መጠን የተቀመጥ ነው። የምናመልከው እንኳን ያ ከኛ የምንጠበቀው ማድረግ ካልቻለን ስፍራውን ቦታ ልናገኝ አንችልም። ሁሉ ነገር የሚደረገው ዙምም እንኳን ጭምር በየወሩ ይከፍላል። በየወሩ ነው የሚከፈል። እዚህም በየወሩ ይከፍላል። የሚከፈል አገልጋይ እንኳን ባይኖር ሁላችንም ሰርተን ጥረን ግረን እንኳን የምናገለግል ብንሆን ነገር ግን እግዚአብሔር ስራ እንዲቀጥል ስፍራውን ቦታውን ያገኘንበት እግዚአብሔር የሰጠን ስፍራና ቦታ ነው። የምንከፍለውም ራሱ ብዙ አይደለም። እግዚአብሔር ይባርካቸውና ያንን ደግሞ እንዲከፍል እንድናደርግ ከእኔና ከእናንተ የሚጠበቀውን ሁሉ እናደርግ። ያደረጋችሁ ያላችሁ በየጊዜው የምታደርጉ ወገኖች እግዚአብሔር ይባርካችሁ። ሆነ እግዚአብሔር እያከበራችሁ ስላላችሁ እግዚአብሔር ያከብራችሁ። እግዚአብሔር እያገለገላችሁ ስላላችሁ እግዚአብሔር ያገልግላችሁ። ምክንያቱም እግዚአብሔር ማገልገል በእግዚአብሔር ኢንቨስት ማድረግ ድሃ የሆነ የለም። እግዚአብሔርን አክብሮ የተዋረደ የለምና ጌታችሁ በሰጣችሁ ነገር ታማኝ ሁኑና ጌታን አክብሩ። ጌታም ደግሞ እያከበረን ነው፣ በጣም ያከብረናል። እግዚአብሔር የተባረከ ይሁን። ይሄ ነው ያለን። ዛሬ እግዚአብሔር ቃል ጥቂት ከሰማን በኋላ በጊዜ ለቃቸዋለሁ። ምናልባት ዓመት በዓልም ስለሆነ አንዳንዶች ወገኖች ዓመት በዓሉን ቤት ለማክበርም ቀርተዋል። እናንተም ፈጠን ብላችሁ እንድትሄዱ እንዲመች ጥቂት ነገር ተናግሬ ለቃቸዋለሁ። ምክንያቱም የተሰራው እንዳይቀዘቅዝ አይመስላችሁ? ዝቅ ያለ ሸንተለ ክብር ለእግዚአብሔር አምላካችን ይሁን። ፈጠን ብለን ጥቂት እግዚአብሔር ቃል አይተን ከዛም በኋላ እንሄዳለን። እግዚአብሔር አምላካችን የተባረከ ይሁን። ያገለግሉን ትናንትና ትናንት ወዳ ጌታ ይባርካቸው። ዘማሪ ተመስገን ማርቆስን እግዚአብሔር ይባርከው እንላለን። እግዚአብሔር እውነት ዘመኑን ሕይወቱ ለዘላለም የተባረከ ይሁን። እንዲሁም ፓስተር ቤንያምንም እግዚአብሔር ይባርከው። እግዚአብሔር በእውነት ይባርካቸው። እግዚአብሔር ይባርካቸው። እግዚአብሔር ቃል ማቴዎስ ምዕራፍ 28 ቁጥር 1 ጀምሮ እናነብና ከዛም በኋላ ትንሣኤውን ምን እንደሚመስል ጥቂት ነገሮች ተናግረን ለመጨረስ እንሞክራለን። ማቴዎስ ምዕራፍ 28 ቁጥር 1 ጀምሮ ሼር ያላደረጋችሁ ይህንን ፕሮግራም ሼር አድርጉ። ሼር በማድረግ ከኛ ጋር አገልግሉ። ብዙ ጊዜ ሼር ሲባል ሰዎች ሼር ማድረግ አይወዱም መሰለኝ። አረግም ለምን እንደሆነ ያላሉ ሌላ ነገር ሼር ያደርጋሉ። ይህንን ደግሞ እንደው የከበረው እግዚአብሔር ነገር ሼር ለማድረግ ሰዎች ይታገላሉ። ብዙ ጊዜ ሼር የተደረገውን አያለም፣ ይታየኛል። እኔም ሼር ያደረኩት ሼር ብሎ ያሳያል። እናንተም ሼር ማን እንዳደረገ ማን እንዳላደረገ ይታወቃል። የሚያደርጉ ሰዎች ጥቂት ናቸው። በጌታ ስም አነባለሁ። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛው ማርያም መቃብር ሊያዩ መጡ። ምን ሊያዩ መጡ? መቃብር ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባለው በላዩ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ጠባቂዎቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱ ሆኑ። መልአኩም መልሶ ሴቶችን አላቸው፣ እናንተ አትፍሩ፣ የተሰቀለው ኢየሱስን እንድትሹ አውቃለሁና እንደተናገረው ተነስቷልና። ልብ የሚነካው ክብር ለእግዚአብሔር። እንደተናገረው ተነስቷልና በዚህ የተኛበትን ስፍራ ኑና እዩ፣ ፈጥናችሁ ሂዱና
ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዛ ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኳችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱን ሊያወሩ ሮጡ። እነሆም ኢየሱስን አገኙና ደስ ይበላቸው አላቸው። እነርሱም ቀርበው እግሩ ይዘው ሰገዱ። በዛም ጊዜ ኢየሱስ አትፍሩ፣ አሜን። በዛም ጊዜ ማነው? ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄድ ለወንድሞቼ ተናገሩ፣ በዛም ያዩኛል አላቸው። አሜን። በዛም ምን ያደርጋሉ? ያዩኛል። አሜን አሜን። ስሙ ለዘላለም የተባረከ ነው። እግዚአብሔር ነገር ሲገባ ልባችን ስናነብ ራሱ ቃሉ ሾክ ያደርጋል። ውስጣችን እያለፈ ይሰራልና ውስጣችን በቃ ያለፈ በመንፈሱ የሚያድስ ቃል ነው። እግዚአብሔር አምላካችን ሆይ ስለዚህ ምስራች ቃል ስለዚህ ትንሣኤ ቀን እጅግ አድርገን እናመሰግናለን። ስምህ ይባረክ። ክብር ሁሉ ለአንተ ይሁን። አንተ አምላካችን ነህ። አንተ አባታችን ነህ። አንተ አዳኛችን ነህ። አንተ ንጉሳችን ነህ። እናመሰግናለን። ንጉሳችን ስለሆንክ እናነግሳለን። አምላካችን ስለሆንክ እናመልክሃለን። አባታችን ስለሆንክ አባ አባ እንላለን። ጌታ ሆይ ስምህ ይባረክ። ተመስገን። ዓይኖቻችን ያበራ አንተ ነህ። ጌታ ሆይ ይህ ድንቅ ነው። ይህንን ጌታ አምላክ ድንቅ የሆነ ስራ ነው። በውስጠኛ ሰውነታችን ብቻ የምናውቀው ይሄ ጌታ የሚገርም ነገር ታምራዊ ነገር ስለሆነ እናመሰግናለን። ሰው የእግዚአብሔር ነገር ካላወቀ ትንሣኤ ሲባል ከሞት መነሳት ሲባል ግር ይለዋል፣ አይገባውም። እኛ ግን ግር አይልም። እኛ ግን ጌታ ውስጣችን ያውቃል፣ ይመሰክራል። ከሞት እንደተነሳን እናውቃለን። ከኃጢአት ሞት ተነስተን ዛሬ ሕያዋን ሆነናልና ለስምህ ክብር ይሁን። ቅዱስ አምላካችን ሆይ ጌታ ሆይ ቃሌ ደግሞ በፊት አንብበናል፣ አስተምረን፣ ተናግረን በዚህ ዕለት በቤታቸው ሆነው ለሚያዩት ዓለም ዙሪያ ያሉት ሁሉ በሕይወታቸው የሞተ ተስፋ ትንሣኤ ያግኝ። የሞተ ጌታ ሆይ ዛሬ ሰላም ሕይወታቸው በኢየሱስ በሰላም ይሞላል። ደስታቸው የሞተ ደስታቸው ዛሬ ትንሣኤ ያግኝ። ጌታ ምንም ነገር ይሁን እግዚአብሔር አምላካችን ሆይ ሞተ የሚሉት ጠወለገ የሚሉት አለቀ የሚሉት ነገር ሁሉ ዛሬ ያወረው እንዲቆም በኢየሱስ እንጸልያለን። አምላካችን ሆይ መንፈስ ያለመከልከል በማዕከላችን እንድሰራ በኢየሱስ እንጸልያለን። ጌታ ስብሰባ እንድለን ሳይሆን ኦንላይንም የሚገቡ ወጣ ገባ እያሉ የሚሰሙበት ሳይሆን ነገር ግን አምላካዊ ቃል ስለሆነ የትንሣኤ ቃል ስለሆነ እውነተኛ ቃል ስለሆነ ሰማይና ምድር የፈጠረው ቃል ስለሆነ አንተ ጌታ እግዚአብሔር ትልቅ አምላክ የምታስፈራ ጌታ እንደሆነ አውቀን በአንተ ፊት እንደሆነ በትህትና ዝቅ ብለን አክብሮት እየሰጠን ቃሌ እንድንሰማ ሁላችንም እንድትረዳን እንጸልያለን። ከምንም ይልቅ ጌታ ሆይ በዚህ ዘመን ለቃሌ እውቅና እንድንሰጥ ስፍራ እንድንሰጥ ዋና እንድናደርግ ሁላችን እንድትረዳን በኢየሱስ ክርስቶስ እንጸልያለን። ክርስቶስ የሚለመድ አይደለም ጌታ አምላካችን ሆይ ነገር ግን አንተ አትለመድም። ሁልጊዜ አዲስ ነህ። ሁልጊዜ ትንሣኤ ነህ። ሁልጊዜ ኃይል አለ፣ ጉልበት ስላለ ቃሌ እናመሰግናለን። እንደተናገርከን ጌታ በጻድቁ ቤት ብዙ ኃይል አለ ተብሎ እንደተጽፏል። በእኛ ቤት በእኛ ሕይወት በእኛ ልብ ብዙ ኃይል ስላለ ብዙ ጸጋ ስላለ እናመሰግናለን። ስምህ ይባረክ። ቃሌ ይባርክልን። እኔንም እርዳን፣ የሚሰሙትን እርዳ። መንፈስ በዚህ ስራ ይሰጥን። ሰማያት በእኛ ላይ ይከፈት። የጠላት ቀስት በሙሉ በኢየሱስ ስም ሽባ እናደርጋለን። የተሰበረ ይሁን፣ ቀንበር ይሰበር፣ ጫና ይንከባለን። ተጽዕኖ በኢየሱስ ከሕዝብ ይነሳ። ድንጋይ ተንከባሎ እንደተገኘ ዛሬ ማንኛውም ነገር የእግዚአብሔር ነገር ያልሆነ ሁሉ ጠላት ያስቀመጠው ሸክም ጥያቄ ይሁን እንቆቅልሽ ይሁን ውስጣቸው በዚህን ሰዓት እንኳን ሰላም ያጡ በሆነ ነገር ሰላም ያጡ፣ በትዳር ሰላም ያጡ፣ በልጆች በስራ ቦታ በተለያዩ ሁኔታ ሰላም ያጡ ጌታ እግዚአብሔር ሆይ ያ ፍርሃት ሁሉ ከሕይወታቸው ይንከባለን። የምስራች ቀን ይሁን፣
ምስራች ቀን ይሁን። ሸሎም በኢየሱስ ይሁን። ተመስገን። ሁሉ ነገር ለክብር ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን የተባረከ ይሁን። ክብር ለኢየሱስ ይሁን። ጌታን እጅግ አድርገን እናመሰግናለን። ዛሬ እየተመለከትን ከአርብ ጀምሮ ያየነው የትንሣኤ ሞቱን፣ መሰቀሉን፣ ሞቱን፣ መቀበሉን ዛሬ በዚህ ማለዳ በእሑድ መነሳቱ ነው። እኛ ደግሞ በጣም የሚገርመው ነገር በሁለቱንም እናከብራለን። ባለፈው የሌሎቹን አከብረናል። በተለይ ነጮቹ የሌላ ሀገር የሚያከብሩት እናከበርን። ይሄኛው ድጋሚ ደግሞ የአበሻው ሁለተኛ እናከብራለን። ክብር ለእግዚአብሔር ነው። አሜን። ሁለት ነው የምናከብረው። ደስ ሊለን ይገባል። ትንሣኤ ሶስትን ብናደርግ አራትን ብናደርግ በየጊዜው ብናደርግ ደስ የሚል ነገር ስለሆነ የእግዚአብሔር ነገር ስለሆነ ይህንን ነው እና ስሙ ለዘላለም የተባረከ ይሁን። ትንሣኤ ዛሬ ስለ ትንሣኤ ጥቂት ነገር የምንመለከት ትናንትና በዛ ዙሪያ ስናይ ነበረ። እኔም ዛሬ ልቤ የሞላው ጥቂት አጭር ጊዜ በሚኖረን ትንሣኤ በሚለው ዙሪያ እንመለከታል። ትንሣኤ ምን እንደሆነ የኢየሱስ ክርስቶስ ትንሣኤ እንዳነበብኩት ማቴዎስ 28 ሌላም ቦታ ማቴዎስ ሉቃስ 24 ተመሳሳይ ነገር፣ ዮሐንስም ተመሳሳይ፣ ማርቆስም ተመሳሳይ ነገር የጻፉትን እንመለከታለን። ስለዚህ ትንሣኤ ማለት ከሞት በኋላ ህይወት አለ ማለት ነው። ከሞት በኋላ ህይወት ማለት ነው። አሜን። ከነጋር በል ትንሣኤ ከሞት በኋላ ህይወት ነው። ክብር ለእግዚአብሔር ነው። የግብር አሰኝም አሁን የእግዚአብሔር ነገር ያልገባው አንድ ሰው እዚህ ቢሰማ ወይ እዛ አሁን ላይ ገባ ብሎ ፌስቡክ ስለሆነ ትንሣኤ ከሞት በኋላ ህይወት ሲባል ግር በግር ምንድን ነው የገባው? ግን እኛ ትንሣኤ ስላወቅን ትንሣኤ ማለት ከሞት በኋላ ህይወት ማለት ነው። ይህ ማለት ምንድን ነው? ስጋ ነውና ወደ አፈር ይመለሳል። ነገር ግን ነፍስ ወደ ትሄዳለች? ወደ እግዚአብሔር ትሄዳለች። ትንሣኤ አላት። ጌታ ሲመጣ እኛ በዛም ጊዜ ከእሱ ጋር ምን እንሆናለን? እንነሳለን። በኃጢአት ሞቶ በጽድቅ እንደተነሳ እኛም በኃጢአታችን ሞተ በጽድቅ ስለተነሳ ከእንግዲህ በኋላ በእኛ ላይ ሞት አይሰልጥንም ማለት ነው። ስለዚህ በእኛ ላይ የሚሰልጥነው ህይወት ነው። ስለዚህ ጌታ ኢየሱስ ክርስቶስ ምንም ኃጢአት በደል የሌለበት ነገር ግን የኔና የእናንተ በደል ኃጢአት ያለምን ኃጢአት በመሸከም ሞቶ እንደተነሳ ለእኛ ኃጢአት ሞተ ለእኛው ጽድቅ እንደተነሳ እኛም በኃጢአት ሞተን በጽድቅ ተነስተናል። ምን ስናደርግ? ስንጠመቅ ኃጢአታችን ሞትን፣ በጽድቅ ደግሞ ተነሳ። ስለዚህ ትንሣኤ ማለት ከሞት በኋላ ያለው ህይወት ነው። ለዘላለም መኖር ነው። ይህ በላይ በሰማይ ከአምላካችን ጋር ከበጉ ጋር መኖርን ነው። ስለዚህ ሞት እኛን አስፈራንም ማለት ነው። ለምን? ከሞት በኋላ ትንሣኤ አለ፣ አዲስ ህይወት አለ። ክብር ለእግዚአብሔር ይሁን። አሜን። ትንሣኤ ማለት ከሞት በኋላ ህይወት ማለት ነው። የኢየሱስ ክርስቶስ ትንሣኤ እዚሁ ስንመለከት በሰንበት መጨረሻ መጀመሪያው ቀን የሳምንቱ መጨረሻ ማለት ዛሬ መጀመሪያ ቀን ነው። ሳምንት የሚጀምረው እሑድ የመጀመሪያው ቀን የሳምንቱ ዓርብ ነው፣ ቅዳሜ ነው። ቅዳሜ ሌሊት ያለፈው ሳምንት ማለት ነው። ዛሬ ደግሞ የመጀመሪያ ሳምንት ላይ እነዚህ ሰዎች ኢየሱስ ክርስቶስ ዓርብ ስቅለት ሆነ፣ ተሰቅሎ ዋለ። ቅዳሜ ምን ሆነ? ተቀበረ። እሑድ ማለዳ ከመነሳቱ በፊት እነዚህ ሰዎች እነ ማርያም ልባቸው አላረፈም፣ ደምቷል። ልባቸው የሆነው ተመልከት። መቼም የሚወዱት ጌታ ሞቷል። ያንን ለማየት ሽቶን የሚወዱትን ይዘው እዛ በሚሄዱበት ጊዜ የሆነው ተመልከቱ። በሰንበት መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያም እና ሁለተኛ ማርያም መቃብር ሊያዩ መጡ። ምን ሊያዩ መጡ? መቃብር ሲያደን እንዲየው። ጉዟቸው ደግሞ በጣም ሌሊት ነበር። ሌላ ሰው እንዳያያቸው አይቶም እነሱንም እንዳይገላቸው ሌሊት ጨለማ ነው። ማንም የሌለበት አካባቢ ነው። አይተን እንመለስ ብለው ሄዱ ነው የሚለው። እንደውም የጌታ መልአክ ከሰማይ ስለወረደ ታላቅ ምድር መናወጥ ሆነ።
ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። ቅድም እንዳልኳችሁ ይሄ ድንጋይ የተቀመጠው ምንድን ነው? ክርስቶስ ኢየሱስ እንዳይነሳ ምን ብለዋል? ከዚህ በፊት እነሳለሁ ብለዋል። የሰው ልጅ ኃጢአት እሞታለሁ፣ በሶስተኛ ቀን ደግሞ ምን እሆናለሁ? እነሳለሁ ብለዋል። ያንን ስለሚያውቁ ብነሳው እንኳን ምናልባት ለመነሳት እንኳን ቢሞክር በጉድጓድ ላይ ሁሉ ነገር ተጨምሯል። ድንጋዩ ትልቁ የተደረገው ምንድን ነው? ያንን ድንጋይ እንኳን ተሸክሞ ማውጣት ስለማይችል ብሎ ነው ያንን ያስቀምጡት። ነገር ግን መልአክ መጣና ያንን ድንጋይ ትልቁን ድንጋይ ሲባል ትንሽ ነገር እንዳይመስላችሁ አንከባለለው የሚለው ከሰው በላይ ነው፣ ከሰው አቅም በላይ ነው። ነገር ግን በሰማያዊ መለኮታዊ ኃይል የሚነሳ ድንጋይ ስለሆነ አነሱትና በዛው ላይ ተቀምጦ መልአኩ እንደ መብረቅ ልብሱ እንደ በረዶ ነጭ ነበረ። ጠባቂዎችም ማንን ነው እየጠበቁ ያሉት? ሬሳው ማነው የሞተው? የተቀበረው ኢየሱስ ክርስቶስ ነው። ለመጀመሪያ ጊዜ ነው ሙታን ሲጠበቅ ማለት ነው። ሙታን ከሞቱ በኋላ ተቀብረው ሰው ሁሉ ይሸሻል። አለላለም የይዘው ሁሉ ከሞተ በኋላ ቀብረው ወደ ቤት ነው የሚሄድ። ግን ጠባቂዎች ሲሪየስ ሲሆን ልምድ ያላቸው ማታ ለሌት የማይተኙ በደንብ መጠበቅ የሚችሉ ልምድ ያላቸው ሰዎች ናቸው። እዛ ምናልባት ተነስቷል ሊነሳ ይችላል እነሳለሁ ብለዋልና ብለው ነው ያስቀመጡት። ስለዚህ ጠብቆ ይያሉ ይላል። ክብር ለእግዚአብሔር አምላካችን ይሁን። የእኛ ጌታ ቆሞ አይደለም፣ በሕይወት ኖሮ አይደለም፣ ሞቶ እንኳን የሚያስፈራ ነው። አንቺ ልታመልኩት እናንተ የምታመልኩት ጌታ ሞቶ እንኳን የሚያስፈራ የሚጠበቅ እዚህ ሬሳው ሲጠበቅ ተመልከቱ። መልአኩ መልሶ ሴቶችን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሽሉ አውቃለሁ። እናንተ አትፍሩ፣ የተሰቀለውን ኢየሱስን እንድሽሉ አውቃለሁ። የተሰቀለውን የሞተውን የተቀበረውን አይደለም ያለ። ምክንያቱም ያው ስለሆነ የተሰቀለው ኢየሱስን እንደምትሹ አውቃለሁና አትፍሩ፣ አትፍሩ። እንደተናገረ ተነስቷል፣ በዚህ የለም። ተነስቷል፣ በዚህ የለም። አሜን። መቃብር ውስጥ የለም። ይሄና የእናንተ ጌታ የምናመልከው አምላክ መቃብር ውስጥ እዛ ሞተው የቀረ ሳይሆን በስብሶ የቀረ ሳይሆን ሕያው የሆነ ጌታ ነው የምናመልከው። ክብር ለእግዚአብሔር ለአምላካችን ይሁን። እነሳለሁ እንዳለው ስለተነሳ እናንተ የምትፈልጉትን አውቃለሁ። እንደተናገረው እነሳለሁ እንዳለው ተነስቷል፣ በዚህ የለም። የተኛበትን ስፍራውን ኑ ላይ ምን የሆነበትን የተኛበትን ተመልከቱ። የተኛበት ሬሳ ይተኛል። የተኛበትን ያው እንደሆነ የንግዱ እንዳለ ያው እንደሆነ እንደማየው የተኛበትን ተኝቷል እንጂ አልሞተም። ስለዚህ የተኛበትን ይሁ ብሎ ስፍራውን እዩ፣ ፈጥናችሁ ሂዱና ከሙታን ተነስቷል ብላችሁ ነው እዚህ ጊዜያችሁ አታቃጥሉ። ጊዜያችሁ በስ ማድረግ የለባችሁ። እናንተ ቶሎ ፈጠን ብላችሁ አሁን ምንድን ማድረግ ያለባችሁ? እዛ ፍርሃት ያለበት ሰፈር ሂዱና ተነስቷል የለም ወደ ገሊላ አልፏል እንዳለ እዛ አልፏልና ብለው ሄዳችሁ ምስራችሁን ተናግረዋል። ክብር ለእግዚአብሔር ይሁን። ስለዚህ እኛ ምስራች አለን የምንለው ዝም ብለን አይደለም። ተነስቷል ጌታ እያለ የእናንተም ነገር ይነሳል፣ ጤንነት ይነሳል፣ ሰላማችሁ ይነሳል፣ የሞተባችሁ ተስፋ ቢኖር ይነሳል የምንለው ዝም ብሎ ሳይሆን የምስራች ስለሆነ ይነሳል ብላችሁንና ፈጠን ብላችሁ ምን አሉ አውሩ። በስፍራት እና በታላቅ ደስታ ፈጥረው ከመቃብር ሄዱ። የደቀ መዛሙርቱ ሊያወሩ ሮጡ። እነሆ ኢየሱስም አገኘኋቸውና ደስ ይበላችሁ አላቸው። ደግሞ በጣም የገርመው ነገር እነሱ እየሮጡ ትንሣኤ እነግራለሁ ተነስቷል እያሉ ወደ ደቀ መዛሙርቱ ሲሄድ ራሱ ኢየሱስ መንገድ አገኛቸው። ሞቷል እና ደስ ይበላችሁ
የሆነ ነው። ክብር ሁሉ ለእግዚአብሔር አምላካችን ነው። አሜን። ደስ ይላል። ደስ አይደል? ክብር ለእግዚአብሔር ራሱ ኢየሱስ እነሆ ነገዎች በፍርሃት እና በደስታ በታላቅ ደስታ ፈጥነው ከመቃብር ሄዱ። ለደቀ መዛሙርቱ ሊያወሩ ሮጡ። የምስራች ነው፣ እንደዚህ ሰምተናል፣ እንደዚህ ተብሏል፣ መልአኩ ነግሮናል። ስለዚህ ያሉ እየሮጡ ያሉ መንገድ ላይ ደግሞ ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርቦ እግሩን ይዘው ሰገዱ። ይሄ ልቤ ነካ፣ ደስ ልቤ የሚነካው ይሄ ውስጥ ሾቅ ያደረገ። ለምን ተመልከቱ፣ ሞቷል፣ አልቋል፣ ተስፋቸው የለም የተባለው ጌታ ኢየሱስ ክርስቶስ ራሱ እዚህ የሞተው ሰው ተነስቶ ሲታገኙ የሚገርም ነገር ነው። ደስታ አለ። ስለዚህ ሰገዱ። አንተ ነህ፣ አሁንም ክብር ይገባል፣ አሁንም ክብር። ሰገዱ፣ በእግሮቹ ላይ ወደቁ፣ አሁንም ክብር ሰጡት። ምክንያቱም እሱ ጥንትም ክብር የሚገባው ነው። አሁንም ሞት ድል ነስቶ አሁንም ለዘላለም ክብር የሚገባው ጌታ ስለሆነ ክብር ሰጡት ይላል። ለዘላለም ስሙ የተባረከ ይሁን። ደስ አላቸው። እነሱም ቀርቦ እግሩን ይዘው ሰገዱለት። በዛን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄድ ለወንድሞች ተናገር፣ በዚያም ያዩኛል አላቸው። ምን ያደርግ ንገሯቸው፣ አትፍሩ፣ አትደንግጡ፣ እኔ ነኝ አለው። ሂዱና እንደውም ወደ ገሊላ እሄዳለሁ በላቸው ለወንድሞቻችሁ፣ ለደቀ መዛሙርት፣ ለፈራው የደነገጠው፣ ለኃላፊው፣ ለአግዳሚው ሞተዋል ብለው ደስ የሚላቸው አሉ። ተነስቷል ብለው ደስታ ነው ያለው። አንዳንዶቹ ገለናል፣ አለቀ የክርስቲያን ተስፋ የለም ከእንግዲህ በኋላ እያስተማረ ያለው 3 ዓመት ተኩል በምድር ላይ የእግዚአብሔር መንግስት እያስፋፋ በሽተኞችን እየፈወሰ አጋንንትን እያባረረ ሰላምን የሰጠ አንገታቸው ያቀረቀሩትን ቀና እያደረገ የነበረውን ሰውዬ አሁን ገደልነው ብለው ደስ ብሏቸው የሚጨፍሩም አሉ። በዛው ልክ ደግሞ አሁን መነሳቱ የሚያስደንቃቸው በደስታ የተሞሉ አሉ። ሄደው ወንድሞቹ በዛ ያዩኛል፣ ሞተዋል ብለው ተስፋ የቆረጡ ያዩኛል ብለው ተናገረ ይላል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ፣ አሜን አሜን በሉስ። ክብር ለኢየሱስ ይሁን። አሜን በሉስ። ክብር ለእግዚአብሔር ይሁን። ኢየሱስ ተነስቷል። ይህ ቃል አይደለም፣ እኔ የሚለው አይደለም። በምን ቋንቋ የምንነገር ይሄ በቃ የሚገርም ነው፣ የሚደንቅ ነው። ኢየሱስ ተነስቷል። አንዳንድ የምንማረው ትምህርት ሁለ ስብከቱ ስለምናዳምጥ ውስጣችን በእሳት ስለማይነካ ስለማይቀጣጠል ውስጣችን ስለማይተከተክ በእሳት በመንፈስ ቅዱስ ኃይል ስላልተሞላ ምን ይሆናል የሚባለው ነገር አልፎ ሄደ። ነገር ግን ይሄ ኢየሱስ ተነስቷል ሲባል ሰው በቃ ውስጡ ይረሰርሳል፣ ሐዘን የተጫጫነበት ሰው ይህንን ሲሰማ ደስታ በደስታ ይሆናል። ክብር ለእግዚአብሔር። ጠላት ያስጨነቀው ግራ ያጋባው ካለ ምን ይሆናል? ይህንን ቃል ሲሰማ በቃ ጠላትን ያስደነግጣል፣ ይጮሃል። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ኢየሱስ ክርስቶስ ተነስቷል። ጥቂት ነገሮች ተናግሬ ላጠቃልል። የሚያልቅ አይደለም። ይህንን ተነቦልን ብቻ ቤታችን ራሱ ቁጭ ብለን እኛ ራሳችን ብናነበው ውስጣችን ባነበብን ቃሉን ባኘክን ቁጥር ብድግ እያለ ተስፋው ብድግ እያለ ደስታው እየጨመረ ሰላሙ እየጨመረ የሚሄድ ጉዳይ ነው። ክብር ለእግዚአብሔር አምላካችን ይሁን። የኢየሱስ ክርስቶስ ትንሣኤ አንደኛ ለክርስቲያኖች የእምነታችን ማዕከል ነው። የኢየሱስ ክርስቶስ ትንሣኤ የኢየሱስ ክርስቶስ ትንሣኤ ለክርስቲያኖች የእምነታችን ምንድን ነው? ማዕከል፣ ሰንተር፣ ለአገልግሎታችን ሰንተር ነው። ለሕይወታችን፣ ለስብከታችን፣ ለትምህርታችን፣
ለዝማሬያችን፣ ለሁሉ ነገራችን ክርስትና ሰንተሩ ትንሣኤ። ክብር ለእግዚአብሔር አምላካችን ነው። ላሳያችሁ አንደኛ ቆሮንቶስ 15 ላይ እንመልከት። ሐዋርያ ጳውሎስ ይህንን አስረግጦ ነገራቸው። ምዕራፍ 15 ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 15 12 ጀምሮ ተመልከቱ። የሚገርም ሁኔታ ነው። ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ላላችሁ? ትንሣኤ ሙታን ከሌለ ክርስቶስ አልተነሳም። ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችንም ደግሞ ከንቱ ነው። ስብከታችን፣ አገልግሎታችን፣ እምነታችን፣ መከተላችን ሁሉ ምንድን ነው? ከንቱ ነው። ደግሞ ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክርነት ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳው። ሙታን የማይነሱ ከሆነ ክርስቶስ አልተነሳም። ክርስቶስ ካልተነሳ እምነታችን ከንቱ ናት። እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል። በዛች ሕይወት ብቻ ክርስቶስ ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል። እዚህ ላይ ምንድን ነው? ትንሣኤ የእምነታችን ሰንተር ነው። የአገልግሎታችን ሰንተር ነው። የሕይወታችን ሰንተር ነው። የሕይወታችን ማዕከል ነው። ማዕከል ትንሣኤ ማለት ይሄ ነው። ይሄን ባይኖር ኖሮ ክርስቶስ ባይነሳ ኖሮ፣ ትንሣኤ ባይኖር ኖሮ እምነታችን ምንድን ነው? ከንቱ ይሆናል። ከንቱ ይሆን ነበር። ስብከታችን ከንቱ ይሆናል። የተከተልነው ጉዞ ከንቱ ይሆን ነበረ። ነገር ግን ከንቱ እንዳይሆን ትንሣኤ አለ። ትንሣኤ ስላለ ኢየሱስ ክርስቶስ ተነስቷል። እንግዲህ ሐዋርያ ጳውሎስ እንደ ጴጥሮስ ጋር ዮሐንስ ጋር ትንሣኤ ያለ በዛ ጊዜ ጌታን አላገኘም ሐዋርያ ጳውሎስ። ነገር ግን ትንሣኤ እንዳለ፣ ትንሣኤ እንደሚኖር ወደ ጌታ ከመጣ በኋላ ይህንን የትንሣኤ ጌታ ተቀብለው የትንሣኤ ሽታ ገብቶት የትንሣኤው ነገር ጽፎ እዚህ ምንድን ነው ያለው? ክርስቶስ ከሞተ እንደተነሳ የሚሰበክ ከሆነ ግን እናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ትላላችሁ? ታዲያ ክርስቶስ ከሙታን ተነስቷል፣ ዳግም ይመጣል። የእኛም የሞትብን ነገር ሁሉ ይነሳል። ተስፋችን ይሁን፣ ሰላማችን ይሁን። እኛም ከሞትን በኋላ ሕይወት አለ ብለን የምንሰብከው ድፍረት ስላለ ነው። ለምን? የክርስቶስ ከሙታን ስለተነሳ። ኢየሱስ ተነስቷል። እኔም ነገ ወደ ጌታ ብሄድ ስጋ ነውና ቀራለሁ፣ ነገር ግን ትንሣኤ አለ። አሜን። እናንተ ሁላችሁ በጌታ ያመን። ስለዚህ ሐዋርያ ጳውሎስ ትንሣኤ ከሌለ ክርስትና የለም፣ አገልግሎት የለም፣ ስብከት የለም፣ ምንም ነገር የለም። ክርስቶስ ካልተነሳ መከተላችን ከንቱ ነው ይላቸዋል። ስለዚህ አንደኛ የክርስቶስ ትንሣኤ የክርስቲያኖች የእምነታችን ማዕከል ሰንተር ነው። ይህንን ያዙት። ሁለተኛ ለክርስቲያኖች ድል ነው። ለክርስቲያኖች ድል ነው። 55 እዛው ተመልከቱ። አንደኛ ቆሮንቶስ ምዕራፍ 15 55 የድል ነው። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳትስ የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድልን ማንሳት ለሚሰጠን ለእግዚአብሔር ምስጋና ይሁን። ምስጋና ይሁን ለማ? ለጌታ ለእግዚአብሔር ምን ይሁን? ምስጋና ይሁን። ለምን? ሞት የት አለ? ሲኦልስ የት አለ? ሲኦል አፉን ከፍቶ ሰዎችን ሁሉ መጠብቅ ነው። ማንን? ክርስቶስን የማያውቅ ክርስቶስን ያልተቀበለ ወደ ዘላለም ሕይወት ያልመጣ ለመዋጥ የጠበቀ ስፍራና ቦታ ነው።
ሲኦል አለ፣ ሰማይ አለ። ሰማይ መንግስተ ሰማይ አለ፣ ሲኦል አለ፣ መንግስተ ሰማይ አለ። ስለዚህ ነው ሲኦል ሆይ ይላል፣ ሞት ሆይ መውጊያ የታለ? ሲኦል ሆይ ድልስ ማንሳቱ የታለ? የሞት መውጊያን ኃጢአት ነው፣ የኃጢአትም ኃይል ሕግ ነው እያለ ይናገራል። ኢየሱስ ክርስቶስ ያድናል፣ የድል ነው። ክብር ለእግዚአብሔር ነው። ለክርስቲያኖች ትንሣኤ ማለት ለክርስቲያኖች እኛ የክርስቶስ ኢየሱስ ትንሣኤ ለእኛ ለክርስቲያኖች የድል ነው። በሰይጣን ላይ ድል፣ በኃጢአት ላይ ድል፣ በሞት ላይ ድል አሜን የሚል የለም ማለት ነው። በጨለማ ላይ ድል በድል የተቀናጀንበት ነው። ሞትና መውጊያ የተሰበረበት አንድና ለመጨረሻ የሞት መውጊያ በመስቀል ላይ ተፈጸመ ብሎ ጠላትን ትጥቅ ፈቶ ወገቡን ፈቶ ባዶ ራቁትን ያስቀረበት ሰውን ሊገል ሊውጥ የተነሳው ክርስቶስን በመስቀል ላይ ገሎ ከዛ ቀብሮት የክርስቲያን ተስፋ ሁሉ አለቀ ብሎ ሰውን ሊጨርስ እግዚአብሔር ሰጠንን ያንን ተስፋ ከእግዚአብሔር ጋር ያለንን ህብረት ሊያበላሽ ለአንድና ለመጨረሻ አዳምን ጥሎ ሁለተኛ አዳም ለመጣል ገሎ የተነሳውን ኢየሱስ ተነሳና ሞትን ድል ነሳና የጠላትን ወገብ ፈታና ትጥቆቹን ሁሉ ሰበሰበና ማረከ። ክብር ለእግዚአብሔር ለእኔና ለእናንተ ሰጠነ። ሃሌሉያ አሜን። የድል ነው። ሰይጣን በእናንተ ላይ ስልጣን የለው። ኧረ ሰይጣን በእናንተ ላይ ስልጣን የለው። በሩኛ ካልከፈትን በራችን ዝግ ነው። በደሙ የታጠርን በቃሉ የታጠርን። ስለዚህ በክርስቶስ ደም ውስጥ በልዑል መጠጊያ የሚለው ሁሉን የሚችል አምላክ ውስጥ ያድራል ተብሎ የተጻፈው ለእኔና ለእናንተ ክብር ለእግዚአብሔር አምላካችን የድል ነው። ለሰይጣን ላይ ግን ኃጢአት በእኛ ላይ ስልጣንና ኃይል የለው። ሞት ላይ ስልጣን ያለን ሞት በእኛ ላይ አይሰጥም። የሞት ፍርሃት፣ የድንጋጤ ፍርሃት፣ የጭንቀት ምናምን ጠላት የሚሰጠው እነዚህ ሁሉ አንቀበልም ነው። ሞታችን ክርስቶስን ሞቶ ፍርሃትን ሁሉ ኢየሱስ አስወግዶታል። ለአንድና ለመጨረሻ እግዚአብሔር ድል ሰጥቶናል። እሱን በማመን በድል የሚያዞረን ጌታ እንከተላለን። ድል በድል እንሆናለን። ክብር ለእግዚአብሔር። ስለዚህ ነው ድል በድል እንሄዳለን በአምላካችን እያለ ድል በድል እንሄዳለን በአምላካችን በጌታችን ድል በድል እንሄዳለን እያለን የምንዘምረው እንዲሁ ዝም ብሎ ሳይሆን ቀረርቶ ሳይሆን ነገር ግን ሪል የሆነ ድል በድል በሰይጣን ላይ ድል፣ በኃጢአት ላይ ድል፣ በጨለማ ላይ ድል፣ በጭንቀት ላይ ድል። ሶስተኛ ለክርስቲያኖች የክብር በዓል ነው። ለእኔና ለእናንተ የክብር በዓል ነው። ክብር ለኢየሱስ። ክብር በዓላችን በግ ጎትተን በሬ ጎትተን በዓመት አንዴ አምጥተን ቅርጫ ምናምን አድርገን የበላን የጠጣን ብቻ የምናሳልፍ ሳይሆን ያም ካለ ተጨማሪ ጥሩ ነው። ድል ግን በእንደዚህ አይነት ቦታ ተሰብስበው ጌታን ድል በድል እንሄዳለን። ኢየሱስ ተነስቷል፣ ኢየሱስ ሞትን ድል ነስቷል እያሉ ማመስገን፣ ማምለክ፣ እግዚአብሔርን ማክበር ይሄ ለእኔና ለእናንተ ለእኔ በዓል ነው። ክብር ለኢየሱስ። እልል በሉ፣ ስለ እግዚአብሔር እልል በሉ። ይሄ ድል ነው። የኔ በዓል ይሄ ነው። የእናንተ በዓል ይሄ ነው። ክርስቶስ ኢየሱስ ታርዶልናል። ፋሲካችን ክርስቶስ ነው። የኔና የእናንተ ፋሲካ ኢየሱስ ክርስቶስ ታርዶልናል። ታርዶልሻል፣ ታርዶልሃል። ወንድሜ ለዳሩ እየታገልክ ይህንን ምስጢር እንዳትሸወድ ዛሬ እነግርሃለሁ። ኢየሱስ ክርስቶስ ታርዶልሻል፣ ታርዶልሃል። በብዙ ነገር ቢዚ የሆናችሁ ጊዜያችሁ ፋሲካውን ለማሳለፍ ብዙ ጊዜያችሁ ወስ አታደርጉ። ጥሩ ነው እሱ። ነገር ግን ቅድሚያ መስጠት የሚገባውን ቅድሚያ ስጡ። አንደኛ የምናደርገውን መጀመሪያ የምናደርገውን ለመጀመሪያ እናድርግ። ያ ተጨማሪ ነው። ነገር ግን ኢየሱስ ክርስቶስ ታርዶልናል። ኢየሱስ ክርስቶስ ለእኔ ታርዷል፣ ለእናንተ ታርዷል። ክርስትና ይሄ ነው። ሶስተኛ የክብር በዓል ነው። ክብር በዓል ነው። ክብር ራሱ ክብር በዓል ነው። ሰዎች በተለያዩ ሁኔታ ሊያከብሩ ይችላሉ። የተለያዩ በገባቸው መጠን ባለፈው እንዳየነው እንደገባን ነው የምንመላለሰው። ሰው የገባው ነው።
እኛ የገባን ግን አንድና አንድ አሜን። እኛ የገባን ኢየሱስ ተነስተዋል፣ እዚህ የለም፣ ተመልሶ ይመጣል። ሞትን ለመውጊያ ለአንድና ለመጨረሻ ምን አድርጓል? ሽሯል። ፋሲካችን ኢየሱስ ታርዶልናል። በግ አያስፈልግም። በግ ካለ ተጨማሪ ነው እንደው አትግዙ ማለት አይደለም። አሜን በያ ካላችሁ ግዙ፣ ካላችሁ ብሉ፣ ምንም ማለት ነገር ዋናውን ዋና ነው። አሜን አሜን። ዋናውን ዋና እኛ ዋናችን ክርስቶስ ኢየሱስን በዓል ስናከብር እንደዚህ ተሰብስበን ቤታችንም ሲሆን በአምልኮ በዝማሬ በእልልታ በጭብጨባ ኢየሱስ ምን ሆኗል? ተነስቷል። ትናንትና ደስ የሚል ዝማሬ ያስፈልገን ነበረ። ተነስቷል እንዳለ እነሳለሁ እንዳለ ተነስቷል። መቃብሩ ባዶ ነው፣ የለም። ወደ ገሊላ አይለፉና ያለው ያንን ዘመን ዘማሪ ስላለው በፊት ነው አምልኮ የመመራ ነበረ። አሁን ከጊዜ በኋላ ስለጠፋኝ፣ ስለዚህ ክብር ለኢየሱስ ይሁን። አብይ ካለው ደግሞ ሊዘምር ይችላል። በረከትም ክብር ለኢየሱስ ይሁን። ሶስተኛ ምንድነው? የክርስቲያኖች የክብር በዓል ነው። እንዴት ነው የምናከብረው? አንደኛ ቆሮንቶስ 15:20 ላይ ተመልከቱ። አሁን ግን ክርስቶስ ላንቀላፉት ብኩራት ሆኖ ከሙታን ተነስቷል። አሁን ክርስቶስ ምን ሆኗል? ላንቀላፉት ብኩር ሆኖ ተነስቷልና ምን አድርጉ? ያንን እያያችሁ ትንሣኤውን እያያችሁ መፈታቱን እያያችሁ መባረካችሁን እያያችሁ ምን አድርጉ? የክብር በዓል አድርጉት። አራተኛ በደስታ የምንሞላበት በዓል ነው። ደስታችን በመብል በመጠጥ ብዙ ነገሮችን በማድረግ በቁሳቁስ በምድራዊ ነገሮች በመታጀብ ሁሉ ነገር ደርድሮ በማድረግ ደስታ የሚለካ ሳይሆን የእኛ ደስታ ሰማያዊ ነው። ክብር ለኢየሱስ ነው። ሰማያዊ ነው። መነሳቱ ነው። እኔ ክርስቶስ ጋር ተነስቻለሁ። የኔ ተስፋ ተነስቷል። አንዳንድ ምድራዊ ነገር ብናከማች ብንሰበስበው ብዙ ነገር ብናደርግ ነገ ልቆ ይሄዳል። ነገ ላናገኘው እንችላለን። ነገር ግን ለዘላለም ከእኛ ጋር የሚኖረው ትንሣኤ የምናከብር ሰዎች ነን። ስለዚህ ቁጥር 8 ላይ ተመልከቱ። ቁጥር 8 ላይ እንደዚህ ይላል። ማቴዎስ 28 ቁጥር 8 ኢየሱስ ክርስቶስ ጌታ ነው። ቁጥር 8 በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ። በፍርሃትና በታላቅ ደስታ። አንዳንድ ጊዜ የሆነ ከአቅማችሁ በላይ የሆነ ነገር ከምትጠብቀው በላይ የሆነ ነገር ሲመጣ ሰርፕራይዝ ስታደርጉ ፍርሃትን ይሰማል። እውነት ነው ትላለህ። ይሄ እውነት ነው አለ ፍርሃት የተሰማችሁ ከፍርሃት ጋር ያለው ግን ደስታ በጣም ደስ ይሻላቸው ነው። ክብር ለእግዚአብሔር ነው። እታች ወረደና ምን አላቸው? አትፍሩ፣ ደስ ይበላችኋል። ለነ ተነስቻለሁ፣ ይኸው አለዋል። ክብር ለእግዚአብሔር ነው። ለነ ማርያም፣ ለነ ማቴዎስ፣ ለነ ሉቃስ፣ ለነ ጴጥሮስ እኔው አለሁ፣ ደስ ይበላችኋል። ስለዚህ ትንሣኤ የደስታ በደስታ የምንሞላበት ነው። ከዚህ ብዙ አለ። ይህንን ከወሰዳችሁ በቂ ነው። አሜን አሜን። ይህንን አራቱን በጥንቃቄ ከያዛችሁ በቂ። ትንሣኤ ምን ብለናል? እናጠቃለን። ትንሣኤ ማለት ከሞት በኋላ ሕይወት ብለናል። የኢየሱስ ክርስቶስ ትንሣኤ አንደኛ የክርስቲያኖች የእምነታችን ማዕከል ነው፣ ሰንተር ነው ብለናል። ሰንተር ነው። ያንን ሰንተሩን አትርሱ፣ ሰንተሩን አትልቀቁ። ያንን የተተከለባችሁ መሰረት ከዛ እንዳትለቁ። ትንሣኤ ለእኛ ማዕከል ነው። ሁለተኛ ለክርስቲያን የድል ነው። የድል ሕይወት ድል ማለት እንደው ብዙ ነገር ምድራዊ ነገር ሰብስበን ቁሳቁስ ሰብስበን የምንኖርበት ሳይሆን ድል ይሸተኛል እያለ እኔ ስራዬ አምልኮ ነው። ስራ እንስራ ማለት አይደለም። እየሰራን ዋናውን ግን እያመለክን ስራ ቦታ ቢሆን እያመለክን የሆነ ነገር ስናገኝ አምልኳችን ይጨምራል። የሆነ ነገር ስናጣ ደግሞ አምልኳችን ይቀንሳል። እሱ አይደለም። ሁሉ ጊዜ አምልኳችን መቀነስ የለበትም። ከስፍራው መልቀቅ የለበትም። ትናንትና የምታመልከው ነገም እናመልካለን፣ ሲኖርም እናመልካለን፣ ሳይኖርም እናመልካለን። ሙሉም ሆኖ ባዶ ይሁን ጤንነት ይሁን ከጎደለን አምልኮ እሱን ማክበር የሚወርድ አይደለም።
ያ ስታንዳርድ የሆነ ከእግዚአብሔር ጋር ያለ በሁኔታዎች የማይለካ ያ እንደሆነ ሊገባን ይገባል። የድል ሕይወት ያ ድልን ይሸተኛል። ድል አለ። አሁን ምናልባት በእጄ ምንም የሚሞላ ነገር የለም፣ ነገር ግን ድል አለ። ድል ይሸተኛል፣ ድል ያለ እያልን እንድናመልክ እግዚአብሔር ድል ይሰጡናል። ሴጣን መጥቶ ምንም ነገር የለሽም ልልት ያለ ሃሌሉያ ዝም ብለህ ነው የምትይው። ምን አለሽ? ቤትሽ የለም፣ ባንክሽ የለም፣ የሆነ ነገር ጤንነት ይላቸዋል። ኖ ኖ ኖ ኖ ኖ ኖ ኖ እኔ ድል ይሸተኛል። ለምን? ኢየሱስ ክርስቶስ የድል አምላክ ስለሆነ ለእኔም በትንሣኤ ድል ይሰጡኛል። ኢየሱስ ክርስቶስ ጌታ ነው። ስለዚህ በትንሹ በትልቁ ልክ ስኖረን አንዳንድ ሰዎች አሉ ልክ የሆነ ነገር ከእጃቸው ሲያመልጥ ጥርግ ብለው እንደ እንቁላል ይሆናል። በቃ ጌታ እንዳለን ከነሱ ጋር እንኳን የሚረሱ ሰዎች አሉ። ለምንድን ነው? ስላልገባቸው። ኖረንም አልኖረንም ጌታ ኢየሱስ ክርስቶስ ከእኛ ጋር ነው። ክብር ለእግዚአብሔር ነው። ሰማይና ምድር የፈጠረው ጌታን ይዘን መፍራት መደንገጥ የለብንም። የፈለገ ነገር ቢሆን በሕይወታችን እግዚአብሔር ከፈቀደው ውጭ አንዳች ነገር አይሆንም። አሜን። እግዚአብሔር ከፈቀደው ውጭ ወንድሜ ይሄ እግዚአብሔር ከፈቀደው ውጭ በእግዚአብሔር ላይ መስመር ላይ እስካለ ድረስ እግዚአብሔር ከፈቀደው ውጭ አንዳች ነገር በሕይወታችን አይሆንም። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ የኢየሱስ ክርስቶስ ትንሣኤ አንደኛ ብያቸዋለሁ የእምነታችን ማዕከል ነው። ሁለተኛ ለክርስቲያኖች ድል ነው። ሶስተኛ ክብር በዓል ነው። እንዴት እንደምናከብር ነግሬያቸዋለሁ። አራተኛ የደስታ በዓል። አሜን። የደስታ በዓል የደስታ በዓል ነው። ክብር ለእግዚአብሔር። ተነሱ እና መልክ እግዚአብሔር እየተባረከ ይሁን። ስሙ ይባረክ ለዘላለም። እግዚአብሔር ከፍ ይበል። በእውነት ክርስቶስ ባይነሳ ኖሮ እዚህ አንቀመጥም ነበር። አምልኮም ከንቱ ይሆን ነበር። ስብከት ሁሉ ከንቱ ነበር። ሁሉ ነገር ክርስትና ከንቱ ነበር። ነገር ግን ተነሳ እንዳለ ተነሳ። ጠላት እያየ ተነሳ። የወጉት እያየ የወጉት እንደው ደንግጠው ወደቁ ነው የሚለው። የጠበቁ ዙሪያውን ጠብቆ ያሉ ይነሳል ብሎ የጠበቁ ደንግጠው ወደቁ ነው። ወደቁ ጠላቶቻችሁ ዛሬ በትንሣኤ ቀን ስለሆነ በኢየሱስ ስም የወደቀ ይሁን። የምድራችን ጠላቶች በኢየሱስ ስም የወደቁ ይሁን። የምድራችን የሕዝባችን ጠላቶች ዛሬም በኢየሱስ ስም የወደቁ ይሁን። ትንሣኤ ለምድራችን ይሁን። ትንሣኤ ለሕዝባችን ይሁን። ሰላም ወደ ሰሜን፣ ሰላም ወደ ደቡብ፣ ሰላም ወደ ምስራቅ፣ ሰላም ወደ ምዕራብ እንደ እግዚአብሔር ቃል እናገራለሁ። እንደ እግዚአብሔር ሰው እናገራለሁ። ምድራችን ላይ ዛሬ በኢየሱስ ስም ትንሣኤ ይሁን። ሞት ወደ ሕይወት ይቀየር በጌታ በኢየሱስ ስም። መከራ ወደ ደስታ ይቀየር። ሐዘን ወደ ደስታ ይቀየር። ፍርሃትን ንጋጤ ዛሬ በኢየሱስ ስም ወደ እልልታ ይቀየር። ቀስተኛው ይሰበር። የቀስተኛ የጠላት እጅ ይታሰር። ረጃጅም የጠላት እጆች በኢየሱስ ስም ዛሬ ይሰበሩ እንላለን። የተሰበረ ይሁን በኢየሱስ ስም ይሰበር። የሕዝቤ ላይ ጌታ ሆይ መንፈሲ በሙላት እንድትለቅ የድል ዘመን እንዲሆን ጸልያለሁ። በረከት ወደዚህ ይጠራና ያመሰግንልናል። ክብር ለእግዚአብሔር። ጊዜያችን ጨርሰናል። አጠር አድርጎ ያመሰግነናል። ክብር ለኢየሱስ ይሁን። ሃሌሉያ። መንፈስ ቅዱስ ስሜ ይባረክ። እናመሰግናለን። እናደንቃለን። ከፍ በል። የሰራዊት ጌታ እግዚአብሔር ሆይ እናመሰግንሃለን። የክብር አባት እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ ደስ ብሎናል፣ እናመሰግንሃለን። እግዚአብሔር ሆይ በትንሣኤ መንፈስ ወደ እኛ ስለመጣ እናመሰግንሃለን። ጌታ ሆይ ልብህን አጀንዳ ስለገለጥክ እናመሰግንሃለን። ጌታ ሆይ ስላጫወትክን፣ በቃል ስላነጋገርክን፣ መንፈሳችን ስላስነሳ እግዚአብሔር ሆይ በኢየሱስ ስም ክብር ለአንተ ይሆን። ለእግዚአብሔር አብ ክብር ይሆን፣ ለእግዚአብሔር ወልድ ክብር ይሆን፣ ለመንፈስ ቅዱስ ክብር ይሆን። አንተ የትንሣኤ ንጉሥ ነህ። ሞት ይይዘን አልቻለም፣ መቃብር ይዘን አልቻለም። ሁሉን ድል አድርገህ እኛንም ይዘህ የተነሳ ከዘላለም እስከ ዘላለም ክብር ለአንተ ይሆን። አጠር አድርጌ ሶስት ነገር ተናግሬ ጸልዬ ጨርሳለሁ። በሕይወቴ ሶስት ታላላቅ ቀኖች ይገርሙኛል።
ሶስት ታላላቅ ቀኖች። የመጀመሪያው ቀን እኔ ተወልጄ ወደዚህ ዓለም የገባሁበት ቀን፣ እናንተ ተወልዳችሁ ወደዚህ ዓለም የገባችሁበት ቀን። ይሄ ቀን ነገር ነው። ስለዚህ ቀን እግዚአብሔርን እናክብር። ሃሌሉያ! ኢየሱስ ጌታ ነው። ሰው ሆነን በእግዚአብሔር መልክና ምሳሌ ተፈጥረን ወደዚህ ዓለም በመወለድ ገባን። ይሄ ቀን በየዓመቱ የምናከብረው የልደታችን ቀን ነው አይደለ? ይህ አስደናቂ ቀን ነው። ግሩምና ድንቅ ሆነን የተፈጠርንበት ቀን። ኢየሱስ ጌታ ነው። ወደዚህ ዓለም የገባንበት ቀን። ስለዛ ቀን እግዚአብሔር ክብር ይሆን። ኢየሱስ ጌታ ነው። ሁለተኛው ታላቅ ቀን የምለው ጌታን የማመሰግነው ጌታ ኢየሱስ ክርስቶስን ያወቅንበት ቀን፣ የዳንበት ቀን፣ ጌታን ያመንበት ቀን። ይሄ ቀን የሚያስደንቅ ነው። ኢየሱስ ጌታ ነው። በሥጋ ተወልደን ወደዚህ ዓለም ገባን። በመንፈስ ተወልደን ደግሞ ወደ እግዚአብሔር ዓለም ውስጥ ገባን። ኢየሱስ ጌታ ነው። ይሄ ቀን ተነግሮ የማያልቅ ቀን ነው። ወደ እግዚአብሔር የገባንበት፣ ጌታን የተቀበልንበት። ፓስተር ቅድም የወንጌል ማዕከል ነው እንዳለ፣ የክብር በዓል ነው እንዳለ፣ የድል በዓል ነው እንዳለ፣ የደስታ በዓል ነው እንዳለ፣ እሱን ቀን ያ ቀን የዘላለም ቀን ነው። ኢየሱስ ጌታ ነው። የዘላለም እስከ ዘላለም የእግዚአብሔር የሆንበት ቀን ነው። ዋው! ያ ቀን ጌታን የተቀበልንበት ቀን፣ ወደ ጌታ የመጣንበት ቀን፣ የእግዚአብሔር ልጆች የሆንበት ቀን፣ ከሞት ወደ ሕይወት የተሻገርንበት ቀን፣ ከድቅድቅ ጨለማ ወደሚደነቅ ቀን፣ ወደሚደነቅ ብርሃን የመጣንበት ቀን። ስለዚህ ቀን የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር የሆንበት ቀን፣ ይሄ ቀን ሕይወት ያገኘንበት ቀን ነው። ክብር ለኢየሱስ ይሁን። እግዚአብሔር ይባረክ። ሁልጊዜ ያስደንቀኛል፣ ያስገርመኛል። ከብዙዎች መካከል ነጥቆ ጌታ በራልን፣ ጌታ ተገለጠልን። ወደ ጌታ የመጣንበት ቀን ዘላለም እስከ ዘላለም የተባረከ ይሁን። ኢየሱስ ጌታ ነው። ይሄ በዘመናችን ሁሉ የምንመሰክረው ሁለተኛው ታላቅ ቀን ነው። ሶስተኛው ታላቅ ቀን ደግሞ መጽሐፍ ቅዱስ ስለሚናገረው ስለዚህ ቀን አብ ብቻ ነው የሚያውቀው። እኛ ወደ ጌታ የምንሄድበት ወይም ጌታ ወደ እኛ የሚመጣበት፣ ሁላችን በአንድነት ሆነን የእግዚአብሔር መንግስት የምንወርስበት ያ ቀን አንድ ቀን አለ። ያ ቀን ወደ ጌታ ወደ ላይ ወደ አባቴ ቤት ይሻላችኋል፣ ዳግመኛ እናንተን ልወስድ እመጣለሁ ያለበት ቀን። ሃሌሉያ! ኢየሱስ ጌታ ነው። ያ አስደናቂ ቀን፣ ያ የበጉን ራት የምንገናኝበት፣ አባታችን የምንገናኝበት፣ ሃሌሉያ! ይሄን ሁሉ ዓለም ጥለን ከዘላለም እስከ ዘላለም ከእሱ ጋር የምንሆንበት ያ ቀን፣ የምንጠብቀው ቀን፣ የምንጓጓለት ቀን። ሃሌሉያ! ኢየሱስ ጌታ ነው። እነዚህ ሶስት ቀኖችን በተለይ ደግሞ የትንሣኤውን ቀን እያከበርን ወደ ጌታ አባታችን ጋር የምንገናኝበት ቀን አለ። ድንገት የሚሆን ቀን አለ። ስለዛ ቀን የእግዚአብሔር ስም የተባረከ ይሁን። ኢየሱስ ጌታ ነው። እናመሰግናለን። እግዚአብሔር ሆይ ከትንሣኤ ሆኖልናል። ከትንሣኤው ጌታ ጋር የምንገናኝበት ቀን ያ ቀን የተባረከ ይሁን። እግዚአብሔር ሆይ ፍጻሜያችን የሚያምርበት፣ አንተን አገልግለን በምድር ላይ ኖረን ድንገት ስትመጣ፣ በሰማይ ስትመጣ፣ ከመላእክት ጋር ታጅበ ስትመጣ ከአንተ ጋር የምንገናኝበት ቀን ጌታ ሆይ ለዛ ቀን በኢየሱስ ስም አብቃን። ለዛ ቀን በኢየሱስ ስም አድርሰን። ጌታ ሆይ ከዚህ ዓለም ተላቀን፣ እግዚአብሔር ሆይ ይህን ዓለም ጥለን ጌታ ሆይ ሁሉን ንቀን ጌታ ሆይ ከአንተ ጋር የምንገናኝበት ቀን፣ የወጉት ሁሉ የሚያዩበት ቀን፣ ትንሣኤና ሕይወት እኔ ነኝ አለ። ትንሣኤው ሕይወት ከሆነው ጌታ ጋር የምገናኝበት ቀን። ዋው ያ ቀን! ዋው ያ ቀን! ከዘላለም እስከ ዘላለም ከእግዚአብሔር ጋር እንሆን በእውነት ከጌታ ጋር የምንገናኝበት ቀን፣ የጌታ ዳግም መምጣት ቀን፣ ጆሮ ያልሰማው አሁን ያላየውን የምናይበት ቀን፣ የምንጓጓለትን ጌታ፣ የምንራበውን ጌታ፣ የምናገለግለውን ጌታ፣ በመስቀል ላይ ስለኛ የተወረደውን ጌታ፣ የተሰቀለውን ጌታ፣ የተነሳውን ጌታ፣ ያደረገውን ጌታ የምንገናኝበት ታላቅ ቀን ከፊታችን አለ።
የክብር ቀን አለ፣ የድል አለ፣ የደስታ የምስጋና አለ። ሃሌሉያ! ኢየሱስ እግዚአብሔር ጌታ ነው። እንደኛ በምድር ላይ የታደለ የለም። እንደኛ በምድር ላይ የተባረከ የለም። ዋው! እድለኞች ነን። ጌታ ሆይ እኔ አመሰግንሃለሁ። ከሕዝብ ጋር ሆኜ አከብርሃለሁ። ጌታ ሆይ ታላቋን ቀን የአንተን የክብር ቀን ማራናታ የምንልበት ቀን የድል የምስራች የክብር ቀን ከፊታችን ስላለ በጌታ በኢየሱስ ስም እናመሰግንሃለን። ጌታ ሆይ ፈጽሞ ስለባረከን እናመሰግንሃለን። በታላቅ ደስታ ደስ ስላሰኘን እናመሰግንሃለን። ክብር በሞላበት ሕይወት ስለባረከን እናመሰግንሃለን። ጌታ ሆይ በቃላት በአንደበት በጽሑፍ ከሚገለጥ በላይ ስለሆነልን ነገር ሁሉ ክብር ለአንተ ይሁን። ጌታ ሆይ በእያንዳንዳችን ሕይወት ላይ ሰው ለትንሣኤ ተመስገን። በቅርብም በሩቅም ደግሞ ትንሣኤ ሊሆንላቸው የሚገባ ሁሉ ጌታ ሆይ ጆሮአቸው፣ ልባቸው፣ መንፈሳቸው የተከፈተ ይሁን። በዚህ ምድር ላይ አንተን በክብር እንዲገናኙ እጸልያለሁ። ጌታ ሆይ በዛሬ ቀን ትንሣኤ እንድናስብ መዳናችን እንድናስብ ወደ አንተ የመጣንበት ቀን እንድናስብ እግዚአብሔር ሆይ በቃልህ ስላገለገልከን እናመሰግንሃለን። ቃልን ይዞ በመምጣት ጌታ ሆይ ያገለገለን ባሪያ በጌታ በኢየሱስ ስም የተባረከው ጸልያለሁ። ቤተሰቡ የተባረከ ይሁን። ትዳሩ የተባረከ ይሁን። ልጆቹ በሙሉ የተባረኩ ይሁኑ። ቤተ ክርስቲያን የተባረከች ትሁን። ሕዝብ የተባረከ ይሁን። ጌታ ሆይ እንወድሃለን። በእውነት በክብር መንፈስ ስላገለገልከን በቃል ስላገለገልከን ተመስገን። ስለ ሁሉ እንባረካለን። ክብር ለአንተ ይሁን። አሜን። ክብር ለእግዚአብሔር አምላካችን ይሁን። ሃሌሉያ! ስሙ ይባረክ። እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ የተባረከ ይሁን። አስራታችሁን መባችሁን ያምጡና ቤትም ያላችሁ በምትሰጡት መንገድ ሁሉ አስራታችሁ መባችሁን ስጡ። ጌታ አምላካችን የተባረከ ይሁን። በአባታችን ጸሎት እንጨርሳለን። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትኑር። የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛ የበደልነውን ይቅር እንደምንል፣ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና፣ ክብር ለዘላለም አሜን። የእግዚአብሔር አብ ፍቅር የልጁም ኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረትና አንድነት ዛሬ እስከ ዘላለም ከሁላችን ጋር ይሁን። የትንሣኤ ጉልበት በእናንተ ላይ ይሁን። አሜን። ጌታ ይባርካችሁ። ፈጠን ብለን